ሰላም እንደምን አላችሁ ውድ የሁሉ ስፖርት ቤተሰቦች እጅግ በርከት ያሉ ስፖርታዊ መረጃዎች ተሰምተዋል። ኢትዮጵያን አትሌቶች በዳይመንድ ሊግ ድል ቀንቷቸዋል። እነማን አሸነፉ? ውድድሩ ምን ይመስል ነበር የሚለውን በዝርዝር እንነግራችኋለን። ዛሬ አንድ ትልቅ ሰበር ዜና እየተጠበቀ ነው። ዛሬ በ10000 ሜትርና በሌሎች ርቀቶች ኢትዮጵያን በተጠባቂው የዓለም የጃፓን አትሌቲክስ ሻምፒዮና የሚወክሉ አትሌቶች ይፋ ይደረጋሉ እየተባለ ነው። እንሰማዋለን። ቀዳሚው ሯጭ መጨረሻ አሳዛኝ ሆኗል እየተባለ ነው። ስለዚህ ሰው እንነግራችኋለን። ሌላኛ ያዝንላችሁ አትሌቲክስ መረጃችን ነው። ሁሉ ስፖርቱን ሰብስክራይብ ካደረጋችሁ ደግሞ የኢትዮጵያ አትሌቲክስ ዘገባዎችን በልዩነትና በስፋት ታገኛላችሁ። መነሻችንን ሌሊቱን ከተካሄደው የዳይመንድ ሊግ ውድድር እናድርግ። በዳይመንድ ሊግ ውድድር ኢትዮጵያውያን የተሳካ ጊዜን አሳልፈዋል። የ25 ፓሪስ ዳይመንድ ሊግ ውድድር በወንዶች ኢትዮጵያውያን አትሌቶች ናቸው ድል የቀናቸው። ምሽት ላይ በፓሪስ በተካሄደው ዳይመንድ ሊግ ውድድር በ3000 ሜትር መሰናክል ለሜቻ ግርማ በአስደናቂ ሁኔታ አሸንፏል። በ3000 ሜትር መሰናክል የዓለም ክብረ ወሰን ባለቤት የሆነው አትሌት ለሜቻ ግርማ አሸንፏል። ለሜቻ ርቀቱን ለመጨረስ የወሰደበት ጊዜ 8:07:01 ሰዓት ነው። በርቀቱ ጌትነት ዋለ ሶስተኛ ሆኖ ውድድሩን ሲጨርስ ሳሙኤል 8ኛ ደረጃን አግኝቶ ጨርሷል። ሌላኛው ውድድር በ3000 ሜትር ሴቶች መሰናክል ነው። ሲምቦ አለማየሁ ሶስተኛ ስትሆን ሎሚ ሙለታ ደግሞ 9ኛ ደረጃን በመያዝ አጠናቃለች። በተለይ እንግዲህ ለሜቻ ግርማ አድናቆትንም እያገኘ ነው። ገና 24 ዓመቱ እንደሆነ ይታወቃል። አትሌት ለሜቻ በ3000 ሜትር መሰናክል 7:52:11 በመያዝ የዓለም ሪካርድ ባለቤት ነው። ይህን ጊዜ ያስመዘገበው በፓሪስ 2023 እንደነበረ ይታወቃል። በ3000 ሜትርም 7:23:81 ያለው ሲሆን በሊቨን 2023 ያስመዘገበው ሰዓቱ ነው። በ2020 በቶኪዮ ማራቶን በ3000 ሜትር የብር ሜዳሊያ ባለቤት ሲሆን በዓለም ሻምፒዮና በ2019 ዶሃ በ3000 ሜትር መሰናክል የብር በ22 በዩጂን ዩናይትድ ስቴትስ ኦፍ አሜሪካ ሁለተኛ በመውጣት ድሉን አጣጥሟል። በ23 ቡዳፔስት እንዲሁ በተመሳሳይ ርቀት የብር ሜዳሊያ ነው። ለሜቻ ልዩ የሚያደርገው በ3000 ሜትር መሰናክል ብቻ ነው ውድድሩን የሚያደርገው። በዓለም ኢንዶር ሻምፒዮንሺፕም በ22 ቤልግሬድ እንዲሁ የብር ሜዳሊያ ባለቤት ሲሆን በአፍሪካ ከ20 ዓመት በታች ሻምፒዮና በ2019 አቢጃን ሶስተኛ በመውጣት ነበር ውድድሩን ያሸነፈው። ከዛ በኋላ እንግዲህ ብቃቱን እያሻሻለ ዛሬ ለደረሰበት ደረጃ ደርሷል። በአስደናቂ ሁኔታ በፓሪስ ዳይመንድ ሊግ አሸንፏል። ሌላኛው ውድድር ዮሚፍ የተካፈለበት የ5000 ውድድር ነው። 12:47:84 በመሮጥ ዮሚፍ አንደኛ ወጥቷል። ሳሙኤል ተፈራ በዚህ ምድብ ተወዳድሮ 12:53:44 በመግባት አምስተኛ ሲወጣ፣ ሌላኛው ሳሙኤል መዝገቡ 11ኛ በመውጣት ውድድሩን አጠናቋል። ለሜቻ ግርማ እንዲሁ ከለሜቻ ግርማ ተጨማሪ ዮሚፍ ቀጀልቻ በአስደናቂ ሁኔታ ይህንን ውድድር እንግዲህ ማሸነፍ ችሏል። ያው ዮሚፍ የሚነሱበት ትችቶች አሉ። በፋናንተም ታውቋቸው ለሀገር ውድድር ሳይሆን ለግል ውድድር ላይ ነው የሚያሸንፍ የሚል እንግዲህ ተደጋጋሚ ትችቶች ቢያስተናግድም በዛሬው ዕለት ግን ይህን ውጤት አስመዝግቧል። በእርግጥ በዓለም ሻምፒዮና በ2019 ዶሃ በ10000 ብር አግኝቷል። በዓለም ኢንዶር ሻምፒዮንሺፕ በ2016 ፖርትላንድ፣ በ2018 በርሚንግሃም በ3000 ሜትር ሁለት ወርቆችን ማስገኘት ችሏል። በ23 ሪጋ ደግሞ እንዲሁ የብር ሜዳሊያ ሲያመጣ ዳይመንድ ሊግ 2015 ነው ያሸነፈው ዮሚፍ ቀጀልቻ ነበር። በዓለም ሻምፒዮና በ2014 በዩጂን በ5000 ሜትር የወርቅ ሜዳሊያ ባለቤት ሲሆን በ2015 አዲስ አበባ 5000 ሜትር የወርቅ ሜዳሊያ ባለቤት ነው። ዮሚፍ እንግዲህ ከ1500 ሜትር ጀምሮ እጅግ አስደናቂ የግሉ ምርጥ ሰዓቶች አሉት። ለአብነት በነርጃ 24 1500 ሜትርን 3:32:37 የገባበትን፣ በኦስሎ በ5000 ሜትር 12:38:95 የገባበትን፣ በነርጃ ባሳለፈው ዓመት 10000 ሜትርን 26:31:01 የገባበትን ሰዓት መጥቀስ ይቻላል። በኢንዱርም እንዲሁ 1000 ሜትር 2:18:34 በሲያትል 2019 ሮጧል። 5 ኪሎ ሜትር 12:50 የሮጠና እጅግ በርካታ ሊጠቀሱ የሚችሉት ምርጥ ሰዓት ያለው ነው። እኛም እንግዲህ ዮሚፍ ቀጀልቻን ተከትሎ ደግሞ አንድ ኢትዮጵያዊ አትሌት ነው የገባው። ነገር ግን አሳዛኙ ነገር ለኢትዮጵያ አይደለም የሚሮጠው ለባህሬን ነው። ይህ አትሌት ለኢትዮጵያ ቢሮጥ ኖሮ ኢትዮጵያ ወርቅና ብሩን ታመጣ ነበረ። 12:48:67 በመግባት ሁለተኛ የወጣው ባለው ብርሃኑ ሲሆን ማለትም ብርሃኑ ባለው ሲሆን ለባህሬን ሮጧል ማለት ነው። ሳሙኤል ተፈራ እንደነገርኳቸው አምስተኛ ደረጃን በመያዝ አጠናቋል። በነገራችን ላይ 12:48:67 ነው የገባው። ከዮሚፍ ጋር እንግዲህ የ1 ደቂቃ ልዩነት አለው። ዮሚፍን ተከትሎ እንግዲህ አድናቆቶች እየጎረፉለት ነው የሚገኘው። በተለይም ያሳየው ፈጣን ያሯሯጥ ስታይልና በዛሬው ውድድር ሲያሸንፍ የተከተለው ያጨራረሰ መንገድ በቀጣይ ምናልባት ኢትዮጵያ በጃፓን የዓለም አትሌቲክስ
ሻምፒዮና ጥሩ ሰዓት ልታስመዘግብ ትችላለች ተብሎ ይጠበቃል። ዮሚፍ ቀጀልቻ 12:47 ያጠናቀቀበት ሲሆን ፓሪስ ላይ 5000 ሜትር ሪከርድ ሊያሻሽል የሚችልበት አካሄድ ነበረው። በመጨረሻ ዙሮቹ ላይ ያጋጠመው መንሸራተት 12 ሰከንዶችን ማዘግየቱ የሚያስቆጭ አጋጣሚ እንደነበረ የምናስታውሰው ጉዳይ ነው። በዚሁ የዓለም የጃፓን አትሌቲክስ ሻምፒዮናን ካነሳን አይቀር ዛሬ አንድ ሰበር ዜና ተሰምቷል። በጉጉት ሲጠበቅ የነበረው የቶኪዮ ዓለም ሻምፒዮና በማራቶን የወንድና ሴት ተሳታፊዎች ዝርዝር ዛሬ ቅዳሜ ይፋ ይደረጋል። የቴክኒክ ክፍሉ የማራቶን ተሳታፊዎችን ዝርዝር ዛሬ ለመጨረሻ ውሳኔ ያቀርባል ተብሏል። የተራቀነ ገደብ እስከ ጁን 20 ለአንድ ወር ተቀምጧል። ምናልባት ዛሬ እንግዲህ 10000 ሜትር ቢባልም እስከ ጁን 20 የሚለው ግን ጸንቷል። በእርግጥም እስከ ጁን 20 ማለት ኦልሞስት ዛሬ እንግዲህ 21 ነው። በ20ኛው የቶኪዮ ዓለም አትሌቲክስ ሻምፒዮና ሊጀመር ከ3 ወራት ያነሰ ጊዜ ብቻ ቀርተውታል። በሻምፒዮና የሚሳተፉ ሀገራት ከወዲሁ አትሌቶቻቸውን እያሳወቁ ነው። ቄሱም ዝም መጻፉም ዝም ሆነ የቆየ ኢትዮጵያ አትሌቲክስ ፌዴሬሽን ዛሬ በሚያደርገው ስብሰባ በቶኪዮ ዓለም ሻምፒዮና በማራቶን ወንድና በሴት ተሳታፊ የሚሆኑ አትሌቶች ዝርዝር ቅዳሜ ይፋ ያደርጋል ተብሎ እየተጠበቀ ነው። ስማችን አይገለጽ ያሉ ታማኝ መረጃ ምንጮች በተለይ ለሃትሪክ እንደገለጹት የፌዴሬሽኑ የቴክኒክ ክፍል በተለያዩ መመዘኛዎች የመረጣቸው ማራቶን የወንድና ሴት ተሳታፊዎች አትሌቶች ከተጠባባቂያቸው ስም ዝርዝራቸው ለስራ አስፈጻሚ ኮሚቴ እንደሚያቀርብና ውሳኔ እንደሚያስተላልፍ ይጠበቃል። የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴ የቴክኒክ ክፍሉ በቃለ ጉባኤ ጭምር ተፈራርሞ ያቀረቡለት ምርጫ በማየት በዛሬው ዕለት የ25 ቶኪዮ የዓለም ሻምፒዮና ላይ በማራቶን ወንድና ሴት ሀገራቸውን የሚወክሉ አትሌቶች ዝርዝር ይፋ ያደርጋል ተብሎ እየተጠበቀ ነው። እነማን በወንድና በሴት ማራቶን እንደተመረጡ መረጃ ያደረሳት ሃትሪክ ስማቸውን ይፋ ከማድረግ ብትቆጠብም የቴክኒክ ክፍሉ በተሰጠው ኃላፊነት መሰረት በማራቶን በወንድና በሴት ሀገራቸውን ወክለው የሚሳተፉ አትሌቶችን ስም ዝርዝር በቃለ ጉባኤ ተፈራርመው ለስራ አስፈጻሚው ለመጨረሻው ውሳኔ በዛሬው ዕለት እንደሚያቀርቡ ግን እርግጠኛ ሆኗል። ከዚህ በፊት በነበረው ምርጫ ለንደን ማራቶን ከተጠናቀቀ በኋላ የአትሌቶች ምርጫ ተደርጎ ማን ሀገሩን ወክሎ ይሳተፋል፣ ማንስ በታላላቅ የማራቶን ውድድሮች ይሳተፋል የሚለው ወዲያውኑ መልስ የሚያገኝ ሲሆን ዘንድሮ ግን የለንደን ማራቶን ከተጠናቀቀ 2 ወራት አልፎት እስካሁን ሳይገለጽ መቆየቱ ብዙዎች ጥያቄ እንዲመዙ አድርጎ ቆይቷል። ዛሬ ሊፋይ ሊሆን ይችላል በሚል በሚጠበቀው በማራቶን በወንድና ሴት እነማን እንደሚሮጡና ምርጫው የተበላቁ እንደሆነ ቢታወቅም በተለይ ከዓለም ሻምፒዮናው ይልቅ በበርሊን ማራቶን ሪከርድ ሊሰብር ይችላል በሚል ከሀገር ይልቅ በግል ለመወዳደር የተለያዩ ጥያቄዎች ሲደመጡ በመቆየታቸው የምርጫውን መጨረሻ ለማወቅና እንደተባለው በርሊንም ተሳክቶ ሪከርድ ቢሰበር ያው ለሀገር ነው የሚሉ ወገኖች ምርጫው ይሳካ ይሁን የሚለውን ለመስማት ብዙዎች ጓጉተዋል። ከዚህ የምርጫ ዜና ሳንወጣ በማራቶንና ሴት ተሳታፊ አትሌቶች ማንነት ዛሬ ልባት እንደሚያገኝ ቢጠበቅም በትራክ ሀገራቸውን የሚወክሉ አትሌቶችን በተመለከተ አንዳችም የተባለ ነገር አለመኖር እያሳሰበ ነው። የምንጊዜም የውጤት ተቀናቃኛችን ኬንያ ለዓለም ሻምፒዮና ትኩረት በመስጠት የሙከራ ውድድሮችን ትሪያል በማዘጋጀት ስትንቀሳቀስ እየታየች ነው። ፌዴሬሽኑ ዘንድሮ ትሪያል የለም በአንድ ዓመት ተኩል ውስጥ ባለው ጊዜ በተመዘገቡ ሰዓቶች የትራክ አትሌቶች ይመረጣሉ መባሉ ትሪያል ሊዘጋጅ ይገባል የሚሉትን ቅር አሰኝተዋል። ይህንን ውድድር ናይኪ የሚያዘጋጀው በመሆኑ ኢትዮጵያን አትሌቶች ስለመሳተፋቸው የተገኘ መረጃ ባይኖርም ኬንያ በትራክ ውድድር ላይ የሚሳተፉ አትሌቶችን ለመምረጥ በአሜሪካ ሂውጅን ትሪያል ውድድር ለፊታችን ጁላይ 7 ተዘጋጅቷል። በ5000 በ12 በ10000 12 በድምሩ 24 ወንድና ሴት የተሳተፈ የተሻለ ሰዓት የሚያመጡ እንደሚመረጡ ይፋ አድርገዋል። እንግዲህ ከጎዳና ወደ ትራክ የተመለሰው አትሌት ሰለሞን ባረጋ ግን ለሚኒማል ሮጥ እንደሚችል እየተነገረ ነው። ከሰለሞን ባረጋ ሌላ ትናንት ምሽት በፓሪስ ዳይመንድ ሊግ በ5000 አሸነፈው ዮሚፍ ቀጀልቻ እንደሚሳተፍ ከመነገር ውጪ እርግጠኛ መሆን አልቻለም። የኢትዮጵያ ፌዴሬሽን በሁሉም ኢቨንቶች የተራቀነ ገደብ እስከ ጁን 20 ለአንድ ወር ማስቀመጡ ይታወቃል። በመጨረሻም አንድ ዜና እንንገራችሁ። ቀዳሚው ሯጭ ነው። ይህ ቀዳሚ ሯጭ መጨረሻ ግን አነጋጋሪ ሆኗል። ይህ ሰው ከበቆጅና አካባቢዋ ከተገኙ የሰባዎች ማራቶን ሯጭ ፋጡማ ሮባ እስከ ያሁኖቹ ዓለም አቀፍ ሯጮች በፊት የአካባቢው ፈርቀዳጅ አትሌት ነበር። አትሌቱ ከሌሙ ከተማ ትምህርት ቤት ተነስቶ ሌሙና ቢልቢሎ ወረዳን፣ ጭላሎ አውራጃን፣ አርሲ ክፍለ ሀገርና ኢትዮጵያን እየወከለ ከ5000 ሜትር እስከ 1 ኪሎ ሜትር ግማሽ ማራቶን በመሮጥ አብዛኛውን አሸንፎ ደረጃ ውስጥም ገብቶ ከገንዘብ ከዋንጫና ከሜዳሊያ በተጨማሪ ትልቅ ዝናን አትርፏል። ከ20 ባላነሱት ሀገራት ጭምር የተወዳደረው አትሌት የእርሱ ዘመን ተፎካካሪ ሸቱ ቱራ፣ መሐመድ ከድር፣ አበበ መኮንን፣ ወርቁ ቢቄላ፣ ወዳጆ ቡልቲና ሌሎች ታዋቂ አትሌቶች እንደሆኑ ያስታውሳል። ከውጭ ሀገር ደግሞ ሞሮኮዊ ሄሻም ለግሩዥን ተፎካካሪው እንደነበረ ይናገራል። ዛሬ የዚህ ሰው ስምና ዝና ከመገናኛ ብዙሃን ስለራቀ ዘመን ትውልድ ብቻም ሳይሆን ያውቁት የነበሩትም ረስተውታል። የሆነው እርሱ እንደሚለው በጤና መታወክ የተነሳ ብዙ መሽቆልቆል ውስጥ መግባቱ ነው።
እርሱን ቃለ መጠይቅ ካደረኩለት በኋላ እናገርኳቸው የተለያዩ ሰዎች ለእርሱ እንደዚህ መሆን እዚህ ገጽ ላይ ለመግለጽ የማልፈልጋቸው ምክንያቶች አቅርበውልኛል ብሏል። የኢትዮጵያ አትሌቲክስ ስፖርት ዘጋቢ ድረገጽ ከፍታው እስከ ዝቅታ ሂደቱ ውስጥ ያለው የአትሌት ሀጂ ቡልቡላ ነው። ስለ ሀጂ ከዚህ በፊት 2 ጊዜ ጻፉ ሲሆን የአርቲስቶችን የአትሌቶችን ነገር ባነሳው ቁጥር ደግሞ ስሙን ሳላነሳው አልፌ አላውቅም ይላል። አትሌት ሀጂ እንደሚለው የግፊትና የጀርባ ህመም እያስቸገረው ሲሆን ሌሎች ደግሞ የአእምሮ ችግርም ሳይኖርበት እንደማይቀር ይገምታሉ። በእርሱ ችግር ከቤተሰብ እስከ አትሌቶች ሊረዱት ያልሞከሩ እንደሌሉ ሀጂ ራሱ የአንዳንዶችን ስም በመጥቀስ መስክረዋል። ስለሌሎች ብንተው እንኳን አትሌት ደራርቱ ቱሉ አሰላ በሚገኘው ሆቴሏ 2 ወር አልጋና ምግብ ችላ ሮሆቦት ሆስፒታል እንዳሳከመችው ተናግሯል። ካሳለፋቸው በርካታ ውጣ ውረዶች አኳያ አትሌቶችን ችግር በዘላቂነት ሊፈቱ የሚችሉ ባህልና ስፖርት ሚኒስቴርና ኢትዮጵያ ፌዴሬሽን መሆናቸውን አምናለሁ ብለዋል። ምክንያቱም ሀጂ ከራሱ ከአካባቢም ሆነ ከቤተሰብ በላይ የሀገር ቅርስ ነውና ሀጂ አሁን ባለበት ደረጃ ከቀጠልና ከተጎዳ ለሀገር ስምም ለተተኪ አትሌቶች ተስፋም ጥሩ ስለማይሆን አንድ ውሳኔ ተደርጎ ሀጂን እንርዳው፣ ሀጂ ታክሞ ወደ ኢትዮጵያ አትሌቲክስ እንዳስተዋጽኦ እንዳደረገ ሰው ክብር ይገባዋል የሚሉ መልእክቶች እየመጡ ነው። ክቡራትና ክቡራን የሁሉ ስፖርት ቤተሰቦች ለአሁን ያስኳቸው ጉዳዮች አበቃው። መልካም ቀን።